አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዶችዬ ሰላም ናቸው? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንን አላህ ሰላም ያድርግልን። እና እንዴት ናችሁልኝ ሀባይብ? ሰላም ናቸው? አበረታቱኝ፣ የምታበረታቱኝም ጀዛኩም አላሁ ኸይራን ብያለሁኝ ሀባይብ። ዛሬ ምን ልላችሁ መሰላችሁ? አዲስ በኮንትራት ለሚመጡት እህቶቻችን ነው ማለት ነው። ያው በአይናቸው በብረቱ እስካላዩት ድረስ አያምኑም ማለት ነው። ምክንያቱም አሁን ፊት በኮንትራት መጥተን ጠፍተን በውጭ ስንሰራ ጥሩ ደሞዝ ነበር ማለት ነው። በ2000 ይሰራን በ8 ይሰራን ጥሩ ደሞዝ ነበር። ወላኪን አሁን እነሱም እንደዛው እንደ ድሮ ነው የሚመስላቸው ማለት ነው። ላኪን በአሁኑ ሰዓት በኮንትራት መስራት ነው በላጩ ነው የምለው እንደኔ ማለት ነው። እሱ ምን መሰላችሁ? አሁን ጠፍተን እንስራ ብትሉ ጥሩ ደሞዝ የለም። በ1002 በ1003 በ1004 በ1005 ግፋ ቢል በ1008 ነው። አይ በላይ የለም። ያውም ደግሞ 1008 ከስንት አንድ ነው እንጂ ምግብም ስሩ ምግብም ጽዳትም ማለት ነው። ስለዚህ ጥርሳችሁን ነክሳችሁ ሀዛሃ ኮንትራታችሁ ብትሰሩ ነው እምለው እንደኔ ማለት ነው። በጣም ደግሞ ክፉ ሰው ከሆኑ ሀራስ በላይ ሰማይ ነው አይደለም። በ1000 ብር ለምን በ500 አይሰራ በውጭ? ዋናው ደግሞ በላጩ ህይወት ነው። ግን እሳ ደግሞ መቻለን የሚያህል ነገር የለም። ያው መቼም አዛዥና ታዛዥ እስከሆነ ድረስ ማንኛውም ነገር አልጋ ባልጋ አይሆንም። በሰው ቤት እስከሆነ ድረስ ማንኛውም ነገር አልጋ ባልጋ አይደለም። ያው መቻል ጥሩ ነው፣ መቻቻል አለ አይደል? እና የሰው ልጅ ደግሞ ሀገሩ ሲወጣ እርጥቡ ጢሶበት ደረቁ ነዶበት ብዙ ነገራቶችን ብዙ ውጣ ውረዶችን አሳልፎ ነው ማለት ነው ሀገዜ የሚደርሰውና የሰው ልጅ በአሁኑ ሰዓት እኔ ጠፍታችሁ በውጭ ስሩ አለንም ማለት ነው። በጣም ክፉ ካልሆኑ ሰዎቻችሁ ሀሱ ጠንክሩ ነው የምለው ማለት ነው። ምሳሌ አሁን ጠፍተን በውጭ እንስራ ብትሉ ስራ መፍታት አለ፣ 3 ወር 4 ወር ቁጭ ማለት አለ። ሲቀጥል ደግሞ ያው እንኳ ስራ በ1002 በ1003 ተሰራ እንበል በ1005 ተሰራ እንበል ጠይብ ቤተሰብ መርዳት አለ፣ የካህረብ አለ፣ የመቃድ አለ፣ የቤት ኪራይ አለ፣ ብዙ ወጪ አለ። እንዲሁም እኛ ሴቶች ወጫችን ብዙ ነው አይደል? እና ይህን ጠፍታችሁ ስሩ አልልም እንደኔ። በጣም ክፉ ካልሆኑ ሰዎቻችሁ ሀሱ ጥርሳችሁን ነክሳችሁ ስሩ ነው የምለው ማለት ነው። ባለፈው አይታችሁ ከሆነ አንዲት እህታችን ጅዳ ማለት ነው ስራ ካጦለብ ጠፍታ ከቤት ቁጭ ብላ ስራ ከመጥፋቱ አንጻር ማለት ነው ስትጨናነቅ አይምሮዋ ዙሮ አይታችኋን ውጭ አውጥተው ጥለዋት ማለት ነው። በጣም ነው የምታሳዝነው። የክሌ በሽታ ሰው ያዝንልናል። የአይምሮ በሽታ ግን የማንም መሳለቂያ ነው የምንሆነው ማለት ነው። ስለዚህ ታሞ ከመሟቀቅ አስቀድሞ መጠንቀቅ ይላል ያገሬ ሰውና በአሁኑ ሰዓት ከዛው ከኮንትራታችሁ ጠንከራችሁ ስሩ ነው የምለው እንደኔ ማለት ነው። በአሁኑ ሰዓት በየትኛውም ከተማ ስራ የለም። በመዲናም በሉት በመካም በሉት በጅዳም በሉት በጧይም በየትኛውም ከተማ መምለካ ስራ የለም ማለት ነው። ያው ሰው የነሲቡን አያጣም። እየሰራን ነው፣ ሁሉም እየሰራ ነው። ቢሆንም ግን እንደ ድሮ አይደለም እና አሁን ያው የውጭ ዜጋውም ሁሉም ኮንትራት ሁሉም ሀገራት ክፍት ስለሆነ መሰለኝ ስራው ጠፍቷን ማለት ይቻላል። በሁሉም የዓለም አካባቢ ማለት ነው። እና ካሱ ጥርሳችሁን ነክሳችሁ ጠንክራችሁ ስሩ ነው የምለው እንደኔ ውድ እህቶቼ። እና ማበረታቱኝ እላችኋለሁኝ። ሀገራችንንም አላህ ሰላም ያድርግልን። የሰው ሀገርን በቃ ብሎን በሀገራችን ነረ የሰው ሀገር እኮ 1000 ዓመት ቢታደር የሰው ሀገር የሰው ነው ወላሂ። ሁሉም ትንሽ ትልቁ ስደት ብሎ ሁሉም ኢንሻአላህ ያሰበው ያቀደው ተሳክቶለት ሁሉም በሰላም ለሀገሩ ያብቃን ሁላችንንም። እና የሰው ሀገር በቃ ብሎን ማለት ነው። መቼም ስደት ከባድ ነው። ይሄን ለእናንተ ማስረዳት አይጠበቅብኝም። ስደት ከምንም በላይ ይከብዳል። ስንቱ አረ ከባድ ነው ብቻ። እና አሁንም ማበረታቱኝ። ደቂቃ አበዛሁ መሰለኝ። ጀዛኩም አላሁ ኸይራን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።